ሰላም ሰላም። ሰላም። የሆነ ጥያቄ ያለኝና አንተ ምንም የማያውቁ ክርስቲያኖች እያስገባህ ክርስትናን እንዳሸነፍክ ታመስላለህና እኔ እከራከርሃለሁ። እሺ ያላ ክርስትና ልትከራከር ነው? ለክርስትና አዎ፣ ምንም የማያውቁ እያስገባህ እያዋረድካቸው ነውና እኔ በጣም ስለማውቅ እገባለሁ ማለት ነው። እሺ፣ ስለ ክርስትና ነው የምትከራከረው? አዎ። እሺ፣ ክርስትና ብሎ የሰበከ የመጀመሪያው ነብይ ማን ነው? ክርስትና በፊት የነበረ ነው። አዳም ሲመጣ የነበረ ነው። ማስረጃ። ፈጣሪ ራሱ ክርስቲያን ነበር እኮ። ፈጣሪ ክርስቲያን ነበር? አዎ። እሺ፣ ማስረጃ። እሺ፣ ችግር የለውም። ማስረጃማ መጽሐፍ ላይ ነው ያለ እኮ ማስረጃ የቱ ጋር ነው ያለው? እኔ መጽሐፍ ይዣለሁ፣ ያወጣልሃለሁ። የቱ ጋር መጽሐፍ ከያዝክ እንግዲህ ጴጥሮስ የት አካባቢ ነው የነበረ? እና ፈጣሪያችን ሶስት ናቸው። አንደኛው ውጭ ጉዳይ ሚኒስተር ነው። አንደኛው ፕሬዝዳንት ነው። አንደኛው ደግሞ ጠቅላይ ሚኒስተር ነው። እሺ፣ ጠቅላይ ሚኒስተሩ ማን ነው? አብ ነው? ኢየሱስ የውጭ ጉዳይ ሚኒስቴር መንፈስ ቅዱስ? አዎ። እሺ፣ አብስ ምንድን ነው? አብ ደግሞ ምክትል ጠቅላይ ሚኒስተር ነው። ኦኬ፣ ሶስቱ ነው ማለት ነው። ዓለምን ሰማይ ምድርን የፈጠሩት ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ኑ ሰውን በአምሳላችን በመልካችን እንደ ምሳሌያችን እንፍጠር ብሎ የተናገረው ለነዚህ ለሶስቱ አካሎች ነው ማለት ነው። ሶስት ፈጣሪዎች አሉ ማለት ነው አይደለ? አዎ። እሺ፣ ሻዕቢያ እንዴት ናት? ሻዕቢያ እንዴት ናት? ሻዕቢያ ደህና ናት ወይ? ሻዕቢያ እኮ መንግስት ነው፣ ሃይማኖት አይደለም። መንግስት ሰራዊት ነው። ሻዕቢያ ሃይማኖት ላይ አይገባም። እሺ። ለማንኛውም እና አምላክ ሙቷል ብለህ ታምናለህ? በአጋጣሚ ሆኖ ሙቶ ነበር፣ ከዛ ተነስቷል። በአጋጣሚ ነው የሞተው አይደለ? ለሰው ስል ነው የሞተው። ለሰው ስል አሁን እኮ ክርስቲያን እንዳለ ሰው ቢገድል ቢሰርቅ ምናምን እኮ አይጠየቅም። በቃ ስለ መጀመሪያ ተከፍለዋል። ስለዚህ ቢገድሉም ራሱ ምናምን እንደዚህ ዝሙት ቢሰሩም ወይንም ደግሞ የፈለገ ነገር ቢያደርጉ አይጠየቁም። ለኃጢአታቸው አንዴ ስለሰራላቸው ኢየሱስ ክርስቶስ በመስቀል ላይ አይደለም? አዎ። በቃ አለቀ። ኃጢአት እንባል የለም። በሌሎች ግን የኛ ናት፣ ቁልፋችን ናት። በቃ የጀነት ቁልፋችን እጃችን ነው። በቃ አለቀ፣ ተጨርሷል። የገሃነም እንባል የለም። እና እንደዛ ነው። አንዳንድ ጅሎች እያስገባ እየተሸነፉ ነው። ምንም መጽሐፍ ቅዱስ የማያውቁ እየገቡ እየተሸነፉ እየወጡ ነው። ብዙ እያየን ነው። አንተ ደግሞ በጣም ምላስ አለ። ምላስን የኢራን ድሮን ነውና ድሮን አልኩት፣ የኢራን አልኩት ደግሞ የእስራኤል ድሮን ነውና በጣም ብልህ ነው። የማያውቁ እየገቡ እያዋረድን ነው። እኔ ግን አሸንፌሃለሁ። እውነት ነው። የጌታ ሰው እጅ ሰጥቻለሁ። አሸነፈ ክርስቲያን ለመጀመሪያ ጊዜ መጣ። አዎ፣ እንደዚህ እየገቡ ካሸነፍካቸው ይሄ ተሸንፏል ይባላል። ምንም መጽሐፍ ቅዱስ አይተው የማያውቁ ሰዎች እኔ ኦርቶዶክስ ነኝ እንጂ ክርስቲያን አይደለሁም ምናምን የሚል እየመጡ እየተዋረዱ ይሄ ተሸንፏል ይባላል። የውጭ ጉዳይ ሚኒስቴር ማን ነበር? ከሶስት ስላሴ ረስቸው ነው። አብ ነው። ኦኬ። የሀገር ውስጥ ሚኒስቴርስ ማን ነበር? መንፈስ ቅዱስ። መንፈስ ቅዱስ ስራው ምን ነበር? ውጭ ጉዳይ ሚኒስቴር ምክትል፣ እንደዚህ ነገር ነው። ያው ምክትል ማለት ነው። መስቀል ላይ የተሰቀሉት ሶስቱም ናቸው ወይንስ አንዱ ነው? ሶስቱ ናቸው። አንዱ ነው። ሁለቱም አስተሰቀሉ። አንዱ ሚኒስተር ነው የታሰረ። እንደዛ ሚኒስተር ስለ እንደ ሰው ሳይሆን እንደ ዝም ብዬ እንትን ነው። የሚገርም ነው። ስለዚህ መጀመሪያ ላይ ስትገባ እንዳልከኝ አምላክ እግዚአብሔር ራሱ ክርስቲያን ነው ማለት ነው አይደለ? የክርስትና እምነት ተከታይ ነው እግዚአብሔር። እሺ፣ እናመሰግናለን።
እሺ አሸንፌያለሁ። ዛሬ ድግስ ሊደገስ ነው ማለት ነው። አሸንፌያለሁ። ደግስና በብ አድርገህ ብላ እንመጣለን። እሺ 3 ቀን አዎ ዛሬ የተደሰትኩት ደስታ ለባይደን በጥፍ መትቼው እንደመጣሁት ነው የማስበው። አሁን ለአንተ ማሸነፌ አሜን ነው። ሃሌሉያ። ጌታ ዘመንን ይባርከው። የጌታ ጸጋና ሰላም በአንተ ላይ ይስፈን። እኔ ዛሬ ስለ አንተ ጸልያለሁ። እነሆ የሰው ልጅ ለመጀመሪያ ጊዜ ድል የሚያደርግበት ክርስቲያን መጣ። እውነት እውነት እላቸዋለሁ የውጭ ጉዳይ ሚኒስቴር የሆነው እግዚአብሔር ነው አይደለ? አዎ የውጭ ጉዳይ ሚኒስቴር ምክትል ጠቅላይ ሚኒስትር እንደዚህ አይነት ማለት ነው። እንደ መንግስት ሳይሆን አስተሳሰቡ የሆነ እንትኑ ነው ያልኩ ያለው እውነት ነው። ጌታ ዘመንህን ይባርክ። አሜን አሜን። አመሰግናለሁ። በቃ ተሸንፈሃል። ቻው አለቀ። እሺ ታች ሆናለሁ። ታብታብ ማድረግ እሺ። ክርስቲያኖች ተሸነፉኝ። አሜን። የሚያስይ ክርስቲያን መጣ ነው መጀመሪያ ጊዜ የውጭ ጉዳይ ሚኒስትር፣ የውስጥ ጉዳይ ሚኒስትር ጉራ አባቴ ሲታጀብ አባቴ ጉራ አለን። አሁን በቃ ተስማምተናል። ተው በቃ የሱሪ ራሱ ጥለነዋል። ቀሚስ ለብሰን እየሄድን ነው። ወላሂ ምን ነው ታዲያ? አሁን ማምነንበታል እኮ። ማሻአላ። ሌላ አንድ ጥያቄ ልጠይቅህ። በፊትም ጭምር አንድ የእናቴ አባ ወንድሟን ነበርና የሆነ በታሪክ ሲነግረን ነበር። ምን ይላል? ለመካ ማለት ነው በስዕል ነው ስዕልም ነበር። ይሄ በፊት አንድ ጻድቅ ነበር፣ አብርሃም ነው ያልን መሰለኝ፣ አብርሃም ይባላል። ሊያፈርሰው ወደ ነበርና ከዛ የሰይጣን ስፍራ ነበር። ከዛ ሰይጣኖች ተከላከሉት ምናምን የሚል ነው የተማመርን ያደግ ነው። ከዛ ሰውየውም ጻድቅ የኢትዮጵያ ጻድቅ ነው ምናምን ሲል ነበር። አሁን ደግሞ በእስልምናም አለ ይሄን ኢብራሂም ወይንም አብርሃም ታላቁ ነብይ የኢስሐቅና የያዕቆብ አባት ታውቀዋለህ አይደል? ኖ ዝሆን ምናምን ይዞ ሊያፈርስ ሞክሮ የነበር እንጂ። እሺ አብርሃም እሺ አወኩት። አዎ እሱንም ጻድቅ ነበርና ሊያፈርሰው ሲሄድ ሰይጣኖች ደግሞ ተከላከሉት ነው እየተባልን ያደግነው እኛ። አሁን ደግሞ ዋሽተዋል። አውቀው ነው። ካዕባን አፈርሳለሁ ብሎ ሄዶ ነበረ። ካዕባን አፈርሳለሁ ብሎ ነበረ አብርሃም የሀበሻ ንጉስ ነበረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከመላካቸው በፊት የኢትዮጵያ ሀገር ንጉስ ነበረ፣ አብርሃም ይባላል። ይህን ታሪኩን አላህ በቁርአን ላይ ጠቅሶታል። እና ይህ ሰውዬ ኢትዮጵያንም የመንንም ያስተዳድር ነበረ። የመን የዛኔ የኢትዮጵያ ነበረች። ያጀማ ኢትዮጵያ የሆነች በጣም ኃይል ነበራቸው የዛኔ። ሀበሻ ከባድ ነበር የዛኔ። የመን የሀበሻ ነበረች። እና ምን መሰላቸው ታሪኩ? ካዕባን ሊያፈርስ የሄደበት ምክንያት ካዕባ ከነቢዩላህ ኢብራሂም ዓለይሂ ሰላም ጀምሮ የመካ ሰዎች ያውቁታል። እና በዚያ ላይ ኢብራሂም እና እስማኤል ገንብተውት የነበረ መስጅድ እንደሆነ ያውቃሉ። ቅዱስ ስፍራ እንደሆነ ያውቃሉ። ነቢይ ነው የሰራው። ገብታችኋል አይደል? አላህ ስብሐነሁ ወተዓላ ይህን ነግሮናል በቁርአን ላይ ሲናገር ወዐሂድና ኢላ ኢብራሂም ወኢስማዒል ይላል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ። ወደ ኢብራሂም እና ወደ ኢስማዒል ወደ ልጁ ቃል ኪዳንን ያዝኩባቸዋል አምላክ አላህ። የምን ቃል ኪዳን? ይህን መካ ሄዳችሁ ቤቴን ስሩ፣ ቤተ አምልኮ ሶላት ለሚሰግዱ ሰዎች አቅጣጫ እንዲሆን ዘንድና የሐጅ ስነስርዓት መፈጸሚያ እንዲሆን ዘንድ ስሩ ብሎ አዘዛቸው። ሄደው ሰሩት። ስለዚህ ያ ስፍራ ቅዱስ ስፍራ ነው። በነቢያት እጅ የተሰራ ነው። በአምላክ ትእዛዝ የተሰራ ነው። ገብታችኋል? በአምላክ እጅ በአምላክ ትእዛዝ አምላክ አላህ አዞ ነቢያቶች የሰሩት የሆነ ቤተ አምልኮ ነው እንጂ ማንም ተራ ሰው የሰራው አይደለም። ነገር ግን ከጊዜ በኋላ የመካ ሰዎች በዚያ ላይ ባዕድ አምልኮ ጨምረዋል። ኢብራሂምና እስማኤል ከሄዱ በኋላ ማለት ነው። ነገር ግን እነዚያ ባዕድ አምልኮ መፈጸማቸው ያን ቦታ እንደገና ከቅዱስነቱ ወደ ርኩስነቱ አይቀይረው። ቦታቸዋል የሰዎቹ ስራ ነው ተወቃሽ የሚያደርጋቸው። እነሱ ናቸው ጨምረው
ይሄን ያደረጉት። ያም ለተወሰነ ጊዜ ነበር። አምር ብኑ አልኹዛዒ የተባለ ንጉስ ነበረ በመካ ምድር ላይ በነብዩ ሰለላሁ ዐለይሂ ወሰለም ቅድመ አያት አካባቢ ላይ መጣና የዛን ጊዜ ነው የኢብራሂምን መንገድ ያስለቀቃቸው። ይሄ ንጉስ ወደ ሶሪያ መጣና በሻም ላይ በሚመጣ ጊዜ ሰዎች እየቀረጹ እንደዚህ ጻድቃን ቅዱሳን ብለው የሚያስቧቸውን መላእክት ምናምን በቅርጻ ቅርጽ አስቀምጠው ለምን ይሄን ለመካ ለሀገሬ ሰዎች አላደርግላቸውም ብሎ ወስዶ እሱ ነው ያሳታቸው። በቅርብ ጊዜ እስከዚያ ድረስ በኢብራሂም ዓለይሂ ሰላም እና በኢስማኤል መንገድ ላይ ነበሩ። ሰማይ ምድርን የፈጠረው አንድ አላህ ነው ብለው ሁሉ ያምኑ ነበረ። ከዚያ መጨረሻ ላይ እንደገና እነዚህ ሰዎች ነቢ ስ ላ ስለም ከመወላዳቸው በፊት የመካ ሰዎች በዚያ መካ ላይ እንደ ኢብራሂም እና እንደ እስማኤል ሐጅ ያደርጉ ነበር። ምንም እንኳን ስህተት አንዳንድ ነገራቶችን ከራሳቸው ቢጨምሩ በመሰረቱ ላይ ነበሩ። ወቀድ አሽረኩ ቢላህ ዐዘ ወጀል ወተኸዙ ሹፋዐ ሚን ዱኒላህ ዐዘ ወጀል። ይህ ከእስላም የሚያስወጣቸው ስራዎችን ሰርተዋል። ይህ ኢብራሂምን ግን ሐጅና ዑምራ ማድረጉ እንደዚህ ነገራቶችን ከኢብራሂም ከእስማኤል እንደያዙ ናቸው። ይህ ነው ገብታችኋል አይደል? ከዚያ በኋላ ምን አደረጉ ከተባለ ከዕለታት አንድ ቀን ይህ አብርሃም ምን ይወስናል? የኢትዮጵያ ንጉስ የመንንም ያስተዳድር የነበረው ሰዎች ወደ መካ ሄደው ሀጅ እንዳያደርጉ ለምን የመን ላይ ካዕባን የሚመስል ካዕባ ሌላ ካዕባ ለምን አልሰራም አለ። ተመልከቱ። የመን ላይ ስሩ ተብሎ ስሩ ብሎ አዘዘው የየመኑ ንጉስ የሀበሻው ማለት ነው። ከዚያ አዘዘው ካዕባን የሚመስል የሆነ ሌላ ካዕባ ሰሩ። የየመን ሰዎች ሀበሻውያኖች ማለት ነው ሰሩ። እዚያ ላይ የመካ ሰዎች ይህን የቁረይሽ ሰዎች ሰሙ። የእናንተን አይነት ካዕባ ተሰርቶ ሰዎች ወደ መካ እንዳይሄዱ እዚሁ ለማገድ እንዴት ተደረገ እኮ ተብሎ ሲነገሩ ከአረቦች መካከል ከቁረይሾች መካከል አንደኛው ተናደደና ተነስቶ ወላሂ ልካቸው እናሳያቸዋለን፣ በቃ እኔ ሂጄ እሸናበታለሁ ሽንቴን አለ። ምን ያክል ዝቅ ያለ ቦታ እንደሆነ በፍጹም ቅዱስ ስፍራ እንዳልሆነ የፈለገ ብንሸናበት ምንም ብናደርገው እንኳን ፈጣሪ ምንም እንደማያደርግን እንድናሳያቸው ዘንድ ሂጄ እሸናበታለሁ አለ። ሄደና ከቁረይሾች መካከል አንደኛው የመን ላይ ሸናበት፣ ፈባለ ዐለይህ ሽንቱ ሸናበት። ለአብርሃም ይሄ ነገር ደረሰው፣ ለኢትዮጵያ ንጉስ ተነገረው። ቁረይሾች መጥተው እኮ አንተ ያዘዝከውና ያሰራሁ ካዕባ ላይ የመን ላይ ሸኑበት ብሎ ተናገረ። እንደዚያ ከሆነ እኔም ሄጄ ካዕባቸውን አፈርሰዋለሁኝ አለ። እዚህ ነው ሊያፈርሰው የተነሳው። ቀጥታ እንዳለ ሰራዊትን ሁሉ አዘዘ። አብርሃም ሰራዊትን ሁሉ አዘዘ፣ ወደ መካ ሂደን እናፈርሰዋለን አለ። ዝሆኖችን አሰለፈ ከፊቱ። ልክ ዛሬ ላይ ታንክ እንደሚጠቀሙት ጦረኞች ወታደሮች ከፊት ታንክ አሰልፈው ወታደር ከኋላ ተሰልፈው ይሄዳል። የዛኔ እንደ ታንክ የተጠቀሙት ዝሆኖችን ነው። ከዚያ ግመል ይቀጥላል፣ ከዚያ ፈረስ እያለ እግረኛ ጦረኛ ይከተላል። በጣም በርካታ ሰራዊት ይዞ ሄደ። የሀበሻው ንጉስ ካዕባን ለማፍረስ አብርሃም ማለት ነው ሄደ። ከሄደ በኋላ ምን ተከሰተ ከተባለ አብርሃም ምን አደረገ? ወደ ካዕባ ተጠጋ። በደረሰ ጊዜ የመካ ሰዎች እንዳለ ሸሹ። በቃ ወደ ተራራ ወጡ። ሁላቸውም ጥለው ወጡ። 100 ግመሎችን አገኘ አብርሃም። ያንን ማረካቸው። የማናቸው ግመሎች? የነቢ ሰለላሁ ዐለይሂ ወሰለም አያት የአብዱልሙጠሊብ ናቸው። ቦታቸው አላረ አብዱልሙጠሊብ ግመልህ እኮ ተወረሱ ምናምን ተብሎ ሲነገረው ቀጥታ አብርሃም ጋር ሄጄ ላገኘው ፈልጋለሁኝ አለ። አብዱልሙጠሊብ የነቢ ሰለላሁ ዐለይሂ ወሰለም አያት ወደ እንትና ሄደ፣ ወደ አብርሃም ጋር ሄደ፣ ገባ፣ ላገኘው ፈልጋለሁኝ አለ። ከዛ ተገናኙ። ሊደራደረው መስሎታል ንጉሱ፣ አከበረው ምናምን ምናምን። በቃ አብርሃም እንዴት ነህ? ደህና ነህ ወይ? መጣህ ምናምን ምናምን። የመጣሁት ለአንድ ጉዳይ ነው አለ። እሱ ሀገሬን ምናምን ብሎ ሊደራደረው ምናምን ካዕባ ልታፈርስብን ምናምን ሊለው መስሎታል። እኔ ለዛ አይደለም አለ። አልረቡ ለሁ ኢላሁን የህሚህ፣ ይቅርታ አልበይቱ ለሁ ረቡን የህሚህ ያለው። አማ አነ ጅእቱከ ሊአስአለከ ዐን ጀመል ያ ካዕባ ልታፈርስ ነው የመጣኸው? እኔ ስለ ካዕባ ልከላከል ወይም ልጠይቅህ አይደለም፣ አብሽር አለው አብዱልሙጠሊብ። ቤቱ ይህ ካዕባ የራሱ የሆነ ጠባቂ ያለው እርሱ መልስ ይሰጥሃል አለው። እኔ ግን ስለ ግመሎቼ ልጠይቅህ ነው የመጣሁት፣ ግመሌን መልስልኝ አለው። አብርሃም ሳቀ። በጣም ረከስክብኝ አለው፣ ዝቅ አልክብኝ። እናንተ ቅዱስ ስፍራ ብላችሁ የምታስቡትን ላፈርስ እንደመጣሁ እያወቅህ ስለዛ ታናገረኛለህ ብዬ ስጠብቅ ስለ ግመልህ ስለ ርካሽ ነገር ስለዚህ ተጠይቀኛለህ አለው። በጣም ተደነቀ። ከዚያ በኋላ እኔስ ቤቱ ጠባቂ ያለው እሱ ራሱ መልስ ይሰጥሃል፣
እኔ ግን ግመሎችን የኔ ናቸው መልስልኛል። ከዚያ በኋላ ነው አብርሃም አፈርሳለሁኝ ብሎ ተጠጋ፣ ወደ ካዕባ መሄድ ጀመረ። ከዚያ በኋላ አላህ ስብሐነሁ ወተዓላ ወፎችን አስነሳበት ወደ ሰራዊቶቹ። እነዚህ ወፎች የተጠበሰ የእሳት ድንጋይ ይዘው እንዲነሱ አደረገ። አላህ ስብሐነሁ ወተዓላ አምጥተው በሰራዊቱ ላይ ከላይ ያዘነቡባቸው። ወዲያውም እንዳለ ተረፈረፉ። ይህን ታሪካቸውን አላህ ስብሐነሁ ወተዓላ ገለጸው በቁርአን ላይ። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል፣ ሙሐመድ ሆይ ዝሆኖቻቸውን ይዘው መጥተው ነበር። ሱብሓነላህ፣ የሚገርማቸው ዝሆኖችና ግመሎቻቸው ወደ ካዕባ ባስጠጓቸው ቁጥር ላለመቅረብ ይመለሱ ነበረ። ዝሆኖቹ እና ግመሎቹ ይባላል። ካዕባን ለማፍረስ በፍጹም ሊፈቅድ እንኳ አልቻሉም። ወደፊት አይሄዱም ነበር። ወደ ኋላ ሲያዞሯቸው ይሄዳሉ፣ ጉዞን ይጀምራሉ። ወደ ካዕባ ሲያዞሯቸው ግን ምንም እንዲጓዙ አልሆኑ። መጨረሻውን እነዚህን ሰራዊቶች አላህ ስብሐነሁ ወተዓላ በእነዚህ በወፎች ያጠፋቸው። ለምን በወፍ ማጥፋት አስፈልገው? አላህ በጥቃቅን ነገር። ምክንያቱም አላህ አንድ ሱና አለው። ሀያላንን ከእኛ በላይ ሀይል ማንም ያለው የለም ብለው የሚያስቡ ሰዎች ካሉ በጥቃቅን ነገር ነው የሚያጠፋቸው። ሐታ ከዚያ በፊት በነበሩ ትውልዶችም ላይ የኑህ ህዝቦችን በውሃን ያጠፋቸው። በማንቀን ስትጠጣው የነበረ ምንም የማይጎዳ ደካማ የሆነ ነገር ኃይል ሰጠውና አላህ እንዲያጥለቀልቃቸው አደረገ። የሁድ ህዝቦችን በነፋስ ነው ያጠፋቸው። በማንቀን እችን እንኳን ማንቀሳቀስ የማይችልን ንፋስ አላህ ኃይል ሰጠውና ለ8 ቀን ያክል በሰማይ ላይ ለ7 ቀንና ለ8 ቀን እንደ ፌስታል ወዘወዛቸውና በ8ኛው ቀን ወደ ምድር እንዲወርዱ አደረጋቸው። አሁንም እነዚህ የአብርሃም ህዝቦች የኢትዮጵያውያኖቹ ካዕባን ለማፍረስ በሄዱ ጊዜ በጥቃቅን በወፍ ነው የጨረሳቸው። ወፍ ያስነሳባቸው። የእሳት ድንጋይ ይዘው ከላይ እንዲጥሉባቸው አደረገ። በላይ ትገባለች አንዷ ወፍ የምትጥለው፣ ከታች በሰውነቱ ትወጣለች ሰርስራ፣ ወዲያው ትገላቸዋለች። በዚህ ሁኔታ እንዳለ ድምጥማጣቸውን አጠፏቸው ማለት ነው። ገብታችኋል አይደል? ለዚያ ነው አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል፣ ሙሐመድ ሆይ እኔ ጌታ አምላክህ አላህ በዝሆኑ ባለቤቶች በኢትዮጵያኖች በሀበሻያኖቹ ላይ በእነሱ ላይ የሰራሁትንም አላየህምን? አለም የጅዐል ከይደሁም ፊ ተድሊል፣ ያን ተንኮላቸውንና ሴራቸውን በከንቱ አላስቀረሁባቸውም? ምን ይላል? ተንኮልና ሴራቸው ምንድነው? ካዕባን ለማፍረስ በቃ ያንን አከሸፍኩባቸዋል። ወአርሰለ ዐለይህም ጠይረን አባቢል ይላል። በእነርሱም ላይ መንጎዎች ወይም ጀማዓ የሆኑ ወፎችን ላኩባቸው አለ። እንዳለ ተሰብስበው መጡ እነዚህ ወፎች። ከየት እንደተነሳ ይታወቅ። አላህ ወደ አስነሳና እነዚህን ሰራዊቶች ላከባቸው። ተርሚሂም ቢሒጃረቲን ሚን ሲጂል፣ ከተጠበሰ የእሳት ድንጋይ የሆነን ያንን ተወረውርባቸዋለች። አንድ ወፍ በአፉ አንድ ይዟል፣ በእግሩ አንድ ይዟል። ያንን ይጥሉበታል። ወዲያው ያንን ሰው ገድለውት እንዳለ ሄደ፣ እንዳለ ረፈረፏቸው። ቦታቸው አላረን ፈጀዐለሁም ከዐስፊን መእኩል፣ ፈጀዐለሁም ከዐስፊን መእኩል፣ ልክ ቅጠሉ እንደተበላ አዝመራም አደረጓቸው። አይታችኋል? የሆነ እርሻ ደስ የሚል ማሽላ ወይ ጤፍ ምናምን ቅጠሉ እንዳለ ረግፍግፍ ብሎ መና ይቀረ። ልክ እንደዛ አደረጓቸው ብሎ አላህ ስብሐነሁ ወተዓላ ገለጸ። ምንም ማንንም ሰራዊት መላእክ አላወረደም አላህ ስብሐነሁ ወተዓላ እነዚህን ሰዎች ለማጥፋት፣ ወይንም ሌላ ነገር አላከም፣ ወይም ሰማይንም አልገነበረባቸውም፣ ወይንም ምድርንም እንደዚህ መቀሰፍታች ላ ወፎች መጡ። እነዚህ መጥተው ጨርሰዋቸው ስራቸውን ሰርተው ተመለሱ። ወሀዛ ሚን ሙዕጂዛት ነቢ ዓለይሂ ሰላቱ ወሰላም፣ ይህ ለነቢ ስ ላ ሰለም ከተደረገ ድንቅ ተአምር ነው። በዚያ ላይ የመጀመሪያው የዛኔ ነው ነቢ ስ ላ ሰለም ገና የተወለዱት። ዓመል ፊል ይባላል። የተወለዱበት ዓመት የዝሆኑ ዓመት በመባል ይጠራል። ይህ ተንኮልና ሴራ በካዕባ ላይ ለመደረግ በተያዘ ጊዜ በዚያን ዓመት ነቢ ስ ላ ሰለም ተወለዱ። ይዟቸዋል። እርሳቸው ገና በተወለዱ ጊዜ በካዕባ ላይ የተሴረ ሴራ ከሸፈ። በካህዲያኖች እጅ ሊሰራ የነበረው እና ይሄን አድርጓል አምላክ አላህ ስብሐነሁ ወተዓላ። ይሄ ነው ታሪኩ። ቁልዓ ትግራይ ገብቷል። ቁልዓ መቀለ ለካ ቁልዓ ትግራይ ሳይሆን አስመራ። አዎ ኤሬ ነኝ አጋማ አይደለሁም። ጥሩ ገብቶኛል አሁን። እና አንዲት ሴት አለችና እሷ ነች በብስጭት ያስነሳ ነው ይሄንን። በጣም አደገኛ ናት፣ በጣም ተሳዳቢ ናት። እስኪ አሁን ላይቭ ላይ ያለች ልትስባት ትችላለህ? አይመጡም። እነዚህ ላይቭ ከፍተው መሳደብ ብቻ ነው። ዛሬ አይደለም የጀመሩት፣ ቆይተው በእስልምና ላይ ጥያቄውን ሊያነሱ አይችሉም። ይህን የሚያደርጉት ለምንድን ነው?
ከታች ያለ የዋህ ክርስቲያን ወደ ሙስሊሞች ጋር መጥቶ እንዳይጠይቅ እንዳያዳምጥ ስለ እስልምና ክፉ ነገር በጭንቅላቱ ላይ ለመቅረጽና ለማስገባት እንደ ሕፃን ልጅ የተጫወቱባቸው ነው። ሕፃኑን ታስታውሳላቸው? እናቶቻችን ውጭ እንዳትወጣ ጭራቅ አለ እያሉ ያስፈራሩን ነበረ። አለ ብለን እዛ ጭራሽ እንዳንሄድ ያደርጉልናል። ገብቷቸዋል አይደለ? አድገን ግን ያን ስንወጣ ነገር ስህተት እንደሆነ ተረዳን አንድ ቀን። እነዚህም ልጆች ዛሬ ጭንቅላታቸውን ክፉ ነገር ይሞሏቸዋል፣ እንደ ሕፃን ልጅ ስለሚያዋቸው ስለሚጫወቱባቸው። ወደፊት ግን እነዚህ ልጆች ልክ እንደ ሕፃን ሆነን ጭራቅ እንደሌለ ባየን ጊዜ በተረዳን ጊዜ ያንን ነገር ደፍረን እንደወጣን አንድ ቀን ደፍረው ገርስሰው ይሄንን ቅጥፈትና ውሸታቸውን ትተው እውነትን ለመረዳት የሚወጡበት ቀን አለ። ያን ቀን ጠብቀን እኛ እናሰልማለን። እነሱ ይሳደቡ፣ እኛ ለማስለም ቁጭ ብለን ተቀምጠናል። አንድ ቀን ደፍረው ወደ ሙስሊሞች ጋር መጥተው ይህን ቅጥፈትና ውሸታቸውን በጠየቁ ጊዜ ሐሰት መሆኑን ሲረዱ ወዲያው ይሰልማሉ። እና እንደዛ ነው አካሄዱ። ስድብ ብቻ ናቸው እንጂ ምንም የላቸውም እኮ መሳደብ ብቻ ነው እንዴ ዋጋ ያላቸው ስድብ ብቻ ነው። ይሄ እፎይ ነው ማነው የሚባል ስድብ ብቻ ቃ እነሱ